ስላልከኝ ላሰማ ሆይ በዚህ በኩል አስተያየት አልሰጥ። አይ ቆይ ላሰማ ስማው። እኔ ጋር ለኛ መረጃ አለን። አየህ አንተ ቅድም ስታወራን አይተኸዋል። ቪዲዮን ላይ አይተህ ሊሆን ይችላል አላየህም እያለ እኔ ግን መረጃ ላይ ላሳይ። ስማለኝማ ጴንጤ ሲያወራ እንደዚህ በመረጃ ነው። ያው እንደዚህ ስማ እንደዚህ ላድርግና እንደዚህ እናድርግና እሺ ምን ትላለህ? በእኚ መተተኛ ጳጳስ ላይ ማለት ነው። በቃ የሚመጥናቸው ቃል ይሄ ስለሆነ ሆነውም ስለተገኙ ማለት ነው። አንድ በዚህ ጉዳይ ላይ የምትለውን እስኪ አብረን እንስማ። ኦኬ ያው ስማ ይሄን የስልክ ጥሪ ይህ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ልጅ ነኝ። ቤተልሔም ደህና ነው? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ እኚህ ማለት ናቸው። ይታያል ፍሬው ጋራ ተጣልተው የሚባል የሊቃውንት ጉባኤ ሰብሳቢ ማለት ነው። ማመት የተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስጢር እንደው ከባድ ነው። በሩቅም አይነበርም። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ባይዘዌ 14 ታቦት ብላ ያለችው ሮያ ልብ በል። እኚህ ሰውዬ ጳጳስ ናቸው፣ አሁን በህይወት ያሉ ናቸው። ቁጥር 1 ኢትዮጵያ ኦርቶዶክስ ተዋሕዶ ቁጥር 1 አስማተኛ ናቸው። ተፈርቶ የሚኖር ማለት ነው። መተተኛ አስማተኛ ጳጳስ ማለት ነው። 14 ታቦት ነው 15 ታቦት ለእስልምና ሃይማኖት ተከታዮች ሸጠው ድገሙልኝ ብለው የእናታቸውን ክርስትና ስም ሁሉ ጭምር ጽፈው በማህተም የተረጋገጠ ደብዳቤ እጃችን ላይ ሁሉ አለ። ኦኬ እኛ በመረጃ ነው የምናወራው። ልብ በል የሚሉትን ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። አሁን ሊያስገድሉ ማለት ነው። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን 14 ታቦት ሰጠው እንዳትናገሩ እንላቸዋለን። ማፈሪያ በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቱ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ምንድነው የተቀበረው? በግ ደግመውበት ባጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበል ነግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩልኝ። በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው።
እሺ አባታችን እደውላለሁ። እሺ ደህና ይዋሉ። ሰው መሳይ በሸንጎ ይላል ያገሬ ገበሬ። ስሙ ድጋሚ ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን፣ የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው፣ እንዲገለው ማለት ነው። ከሆነማ ወየው ያለ ከሆነማ ወየው። ይኸውልታችሁ እሷ ይሄንን ሚስጥር ያወጣቦትን ሰው አንደኛው እንደውም አሜሪካ ሀገር አለ። አንተ ሰው እንደውም ከሰማህ አሜሪካ ሀገር ያለው ወንድም ከሰማህ በባለፈው ደውሎ ወዲያውኑ ነገረኝ። ኤርሚያስ እኔ በወቅቱ አለ ጸሐፊ ነበረ፣ በወቅቱ እዛ ስለነበርኩ አውቀዋለሁ አለ። ሮያል ለምን ወጣህ? ና እንጂ ተመልሰህ። አየህ እዚህ ላይ ማስተያየት መስጠት አለብህ። እሺ ሮያል ና ተመልሰህ። እንዴ እኔ የመቃብር አፈራችሁና አፈር በጥብጦ መጠጣት አጥንት አድቅቆ ፈጭቶ መጠጣት እሱ ሲወራ ዳይቨርት አድርገህ ፕሮቴስታንት አልክ። አንዱንም እንትን አላልኩልም፣ አልሸፋፍንኩልም። መልስ መለስም ና ለእኚህ አስማተኛ መልስ መልስ እንጂ ከዚህ የበለጠ ሞት የለ። ያው ከዚህ የበለጠ ምን ሞት አለ? እና ይኸውልህ መስከረም መጥተው ሳሉ የታረደውን በግ የእነ አቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለው ችግር የለም። አድርጌ ሌላ ስልክ ላይ ነበረ ስልክ ላይ ነበረ ስለመንግስት ጦርነት ስለ ኢህአዴግ መውደድ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብዬወት እኮ ነው። በምስልም እያሉ አዎ ድንገት አውጥቶት ከሆነ ለመጠንቀቂያ ያህል እኮ ነው የምነግረውት። ይገባኛል። አስወርቷል ስራልምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። ታቦቶች ላይ ተደግሞ ማለት ነው። አሁን ሁሉ እየጣፍኩ ነው እሱ። አዎ እየጣፍኩ ነው እና አሁን ነገርሽኝ ሰው ካለ በትክክል ልብ በሉ። ታቦቱን የሰጡት እስላም እንዲደግምበት ነው። እስላም ከደገመበት በኋላ ነው አምጥተው ልብስ አልብሰውት ህዝቡን ምንጣፍ አንጥፉለት፣ እልል በሉለት፣ ስገዱለት ብለው የሚሉት። ጌታ ኢየሱስ ክርስቶስ የአብ ልጅ ምስክር ነው። በራሳቸው አህጉረ ስብከት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ነበሩ። የእናታቸውን ስም ጽፈው ለሙስሊሙ ደጋሚ ድገምልኝ ብለው 14 ነው 15 ታቦት በእጃቸው የላኩ ሰው ናቸው። ደግሞ ይልክላቸዋል። እነሱ በየቤተክርስቲያን ያስገቡታል። ከዛ ህዝቡ ይፈዛል፣ ይሰግዳል ማለት ነው። ማስረጃው ከየት ተገኘ? በራሳቸው የተቀዳው ደብዳቤውም እጃቸው ላይ አለ። ሰዎች እጅ ላይ አሳያለሁ። ጥሩ ነው በእውነት። እሱንና በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን እዚህ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል። ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀ። ከመዚ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ ይባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ ሊያስገድሉት ማለት ነው አለ የሚባለው። እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግረዋል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትሄድ ከተቃጠለው። ኧረ ከተቃጠለው አዎ ሰምቻለሁ። አሁን ተነግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ። እሳቸውም ወደ እስላሞችም ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው ጥሩ ነው ጥሩ ነው። አዎ እርስዎ ግን መካድ ነው ያለብዎት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም እንዳይጠለፍ።
እንዳይጠለፍ እሺ አባቴ እንዳይጠለፍ እንዳይቀዳ ነው። እኔ ለብቻዬ ሆኜ ነው የማወራው እኮ። እርስዎ ጋር ሰው አለ እንዴ? የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ እሺ በቃ ይካዱ። ኦልሬዲ ከተቀቡ በኋላ እንዳይቀዳ እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስቆላቸው ነው አባ ፍኖተ ሰላም አይደለም። እሱ ጥሩ ነው እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ ደህና ይዋሉ። ምን ትላለህ ወንድሜ ሮያል? ስለዚህ መተተኛ ጳጳስ ማለት ነው። ቤቱን የሞላው እናንተ ጋር እንደዚህ አይነት ሰዎች አሉ። የጴንጤ ላይ ብቻ ያለ መረጃ ማውራት አይደለም። እሺ ምን ትላለህ? ኦኬ አሁን መረጃው እንደዚህ ነው ለሚለው እኔ የሰውየው ድምፅ ይሁን እሳቸው የሆኑ ምናምን አላቃቸውም። ሰውየውን ከዚህ በፊትም እኔ እሳቸው የሆኑ አይሆኑ እስራኤል ዳንሳን ሳታቅ ታወራለህ። የጴንጤ ሳታቅ ታወራለህ። ማስጨረስ ጥሩ እኔ በተረጋጋሁበት ዘመን አንተም ተረጋጋ እንጂ ችግር የለም። አይ እኔ የእኛን ሳታቅ ታወራለህ፣ የእናንተን ግን አላቅም ብለህ ትላለህ ለማለት ነው እንጂ አይደለም። አላስጨረስከኝም እኮ ብታስጨርሰኝ ኖሮ መጨረሻው ጥሩ ነገር ነበር የምነግርህ። እኔ ሰውየውን አላቃቸውም፣ ድምፃቸውንም ራሱ የእሳቸው ይሁን አላቅም። ግን እሳቸውም ይሁኑ እሳቸውም አይሆኑ ሌላ ጳጳስም ይሁን ሌላ መነኩሴም ይሁን ዞሮ ዞሮ አባቴ ምናምን እያለ ስትናገር ሴትዮዋ ስለነበረ ዞሮ ከኦርቶዶክስ ከኛው ቤት ያለ ሰው ነው። ስለዚህ ጳጳስም ሊሆን ይችላል፣ መነኩሴም ሊሆን ይችላል፣ ቄስም ሊሆን ይችላል፣ አላቅም። ስለዚህ እንደዚህ ያደረገ ሰው እኔ አባቴም አብዬ አልጠራውም፣ ኦርቶዶክስንም ይወክላል ብዬ አይደለም። እኔ እንደዚህ አይነት ሰው ክብርም አልሰጠውም። ጳጳስ ነው ወደ ብትለኝም ጳጳስ ነው አይደለም፣ አቀለዋለሁ እንደዚህ አይነት ሰው። እኔ እንደዚህ አይነት ነገር እንኳን አይደለም አንድ ሃይማኖት ቦታ ላይ ያለ ሰው እንኳን አይደለም እንግዲህ ጳጳስ ሆኖ ከተገኘ ወይ ቄስ ሆኖ ከተገኘ ወይ ሌላም ስራ ላይ ያለ ሰው ከሆነ በሃይማኖት ደረጃ እንደዚህ አይነት ሰው በተአምር እኔ ልከራከርለትም አልችልም። ይሄ መከራከር ማለት እኮ ራስን ማስገመት ማለት ነው። ኦሬዲ እንዴት አንተ እንደዚህ ድፍን ካለ ጨለማ ነገር ጋር ትተባበራለህ? ስለዚህ እኔ ነገርኩ እስራኤል ዳንሳም ሆነ ገለመሌ የሆነ ጳጳስ ሆነ ማን ሆነ መጥፎ ነገር ካየሁትኝ እኔ ያንን ሰው ከሰውም አልቆጥረውም። በጣም ነው ምንቀው፣ አዋርደዋለሁ። እንደውም ቢቻል እኒህ ሰውዬ መሆናቸውን አላቅም፣ የእሳቸው ድምፅ ሆኑን አላቅም። ግንስ ዙሮ ማንም ይሁን ማን የሰማሁት ነገር ግን የሚያስንቅ ነው። ትክክለኛ ነገር አይደለም ያለውም ሰው እንትና የሚባለውን ሰው ታውቀዋለህ? አንተ ፖለቲካው ላይ በሀገራዊ ጉዳይ ላይ ስትናገር ስለነበር እንትና የሚባለውን ታውቀዋለህ? አክቲቪስት መስፍን ፈይሳ ሮቢ። እሱ ነው ይሄንን ቪዲዮ የድምፅ ቅጂ ያወጣው ከጠቅላይ ቤተ ክህነት ተሰጥቶት ማለት ነው። እሱ ደግሞ የኢትዮጵያ ኦርቶዶክስ አሜሪካን ያለው አይደለ? አዎ እሱ ደግሞ የኦርቶዶክስ እምነት ተከታይ ነው። ሲምልም እንኳን ገብርኤልን ነው ብሎ የሚለው ታውቃለህ? መስፍኔ እናውቀዋለን፣ እኔም አውቀዋለሁ። ኢትዮጵያውያን ሁሉ በሙሉ ያውቁታል። ሶሻል ሚዲያ ላይ የሚከታተሉ አክቲቪስት መስፍን ፈይሳ ሮቢን የማያውቀው ሶሻል ሚዲያ ላይ የሚከታተል ሰው የማያውቀው ሰው የለም። እሱን ያወጣው ኤርሚያስ መስፍን ፈይሳ ማወጣው ማን ሌሊሳ ማወጣው ገለመሌ ማወጣው ነገርኩ እኮ የሚያጸይፍ ነገር ነው አልኩ። በቃ አይ ሌሎች ሰዎች አይደሉም የሚያስቀምጡት ልልህ ነው። እሱ ይህንን ሲያስቀምጠው ከዛው ከጠቅላይ ቤተ ክህነት ነው የተሰጠው፣ ከቤተክርስቲያኒቱ አገልጋዮች ማለት ነው። ይሄ በድምፅ ተቀርቶ የተቀመጠ የቤተክርስቲያኒቱ ጳጳስ እኮ ነው። እኚህ እኮ ትልቅዬ ፖዚሽን ላይ ያሉ ሰው ናቸው። አየህ አሁን ፌክ አሁን አንተ አላቃቸውም ብላል። ኦኬ አታውቃቸውም። እኔ እንኳን በስም ራሱ እንኳን አውቃቸዋለሁ፣ በቪዲዮም አውቃቸዋለሁ። ቪዲዮቸውን ገብተህ ብፁዕ አቡነ እንድርያስ ብለህ ዩቲዩብ ላይ ገብተህ ብትሰማ ስብከታቸውን ድምፃቸውን ብትሰማና ይሄ ድምፅን ብታነጻጽረው ኤአይ ነው እንኳን ብለው ብዙ ሰዎች ሊያታሉ ሞከሩ። በፍጹም አይ እንደዛም እንኳን ብዙ የሞከረም የለም። ራሱ እያንዳንዱ ኦርቶዶክሳዊ እዚህ ሶሻል ሚዲያ ላይ በዚህ ጉዳይ ሁሉም አንገቱን የደፋበት ታሪክ ነው። ሁሉም ለምን አይደሉም ብሎ እንዳይል ናቸው፣ ራሳቸው ናቸው። ቤተክርስቲያን እንኳን ማስተባበያ እንኳን አልሰጠችም። የለም በፍጹም እኛ አባት የኔ አባት አይደሉም ብለው አላሉ። እነ ብፁዕ አቡነ ገብርኤል በተወገዙ ጊዜ ተጠርተው ማርያም ቤዛዊት ኩሉ ዓለም አትባልም ብለው ባሉበት ስብሰባ ጠርተው እኔ እዛው ሰዎች ስላሉኝ በዛን ቀን ስብሰባ ላይ አልመጡም ነበር እሳቸው።
እኚህ ብፁዕ አቡነ እንድርያስ ማለት ነው ስብሰባው ላይ አልተገኙም። ለምን? ይሄ ሚስጥር ስለወጣባቸው ማለት ነው። ኦኬ እኔ እዛው እኮ አባቶች ስላሉ ነው የምል። ስም መጥራት የግድ አያስፈልገኝም። እዛው አሉን። እናንተ አባቶች ብላችሁ የምጠሯቸው እኔም አባቶች ብዬ የምጠራቸው ሰዎች አሉ። ያውም በጌታ የሚሆኑ አባቶች አሉን አሉ። በእውነት ኤርሚያስ ትናንትና ስናወራ ምን አልኩ መሰለህ? እንደዚህ የቤተክርስቲያን ድክመት ምናምን በሚል አንድ ነገር ስናወራ እንደዛ መመኖች ምናምን አለማንበብ ማንበብ በሚለው ስነሳ ምን አልኩ? እኔ አብዛኞቹ የቤተክርስቲያን ሰዎች ዓለምን እየተከተሉ ነው፣ ለጥቅማቸው ነው የሚንቀሳቀሱት። ስለዚህ ያን ነገር ብዙ ድክመት አለ ብዬ ነግሬሃለሁ። ስለዚህ አሁን ድክመቱ ኖሮ ሮያልዬ ድክመቱ እኮ መኖሩ ማመን ጥሩ ነው። እናንተ ጋር ድክመቱ ኖሮ ድክመቱ ላይ ግን ማውራት አትፈልጉም። ደከመ የተባለውን ሰው ግን አትነኩም። እኔ አሁን ይኸውልህ እኔ የራሴ ቤት ላይ ማለት እኔ ወንጌላዊ አማኝ ስለሆንኩኝ እኛ ቤት ላይ ያለውን በጽድቅ ትክክል ያልሆነውን ነገር ትክክል አይደለም ብሎ የማለት ሞራሉ አለኝ። ወንድሞቼም አላቸው። ለምን? የተደበሰበሰ ህይወት እንድንኖር አይደለም ጌታ ይጠራል። ኦኬ ቤካ ይኖር ከሆነ ቀጥ ሰጥ ለጥ ብሎ ነው ለጌታ የሚኖረው። ለዚህ ህይወት ነው የተጠራው። ኤርሚያስም ለከዚህ ህይወት ነው የተጠራው። ዳንኤልም ማምታታት ማጭበርበር የለም። ሰኒ በላት ማናችንም የምንኖረው ለጌታ ነው። በተገለጠ ህይወት ነው የምንኖረው። ድካማችንም ብርታታችንም ይታወቃል። ኦኬ ለእግዚአብሔር ነው የምንኖረው። ኦኬ ለእግዚአብሔር የምንኖር ከሆነ በተጭበረበረ ህይወት መኖር አንፈልግም። እግዚአብሔርን በሚያከብር ህይወት ነው የምንኖረው። እግዚአብሔርን በሚያከብር ህይወት ደግሞ ስትኖር ከጥቂቱ ነው የምትጀምረው። ቢያንስ ታማኝ መሆን አለብህ። ለምትናገረው ነገር ታማኝ መሆን አለብህ። በማስረጃ ላይ የተደገፈ ነገር መናገር አለብን። ለምናደርገው ነገር ታማኝ መሆን አለብን። እኔ አሁን እዚህ ላለ ህዝብ ብዬ አይደለም ታማኝ መሆነው። ለእግዚአብሔር ታማኝ ሲሆን ለጌታ እኖራለሁ ብዬ ስላልኩኝ የምናገረውን ነገር ሁሉ በመረጃ ላይ አስደግፌ ስለምናገር ነው ሰውም የሚሰማው ማለት ነው። ወንድምነት በመረጃ ላይ አስደግፎ ስለሚናገር ነው እዚህ የሚመጣው። ቀላል አይደለም። ሰው እዚህ ጋር 580 ሰው መሆኑ አይደለም። ከበስተኋላ ቢሃይንድ ባይ ስንት ነው ተደብቆ የሚሰማ? ትናንትና በነበረ የመርሃ ግብር ላይ ፊት ለፊት ላይ መጥቶ የሚሰማ 700 ሰው ነው። ከበስተኋላ ግን 12700 ነው 800 ሰው ይሰማ ነበረ። ቢሃይንድ ባይ ሆኖ ማለት ነው። ለምን? ገልጬ በመረጃ ስለምናገር። ስለዚህ እኛ ቤት ላይ ያለውን ስህተት አድበስብሰና ይሄንን ቆይ ፓስተሮቹ ያጣሩታል ሮያል ኢየሱስ ዝለለው የሚባል ነገር የለም እኛ ጋር። አዎ ፓስተሮች አሉን፣ መሪዎች አሉን። መሪዎች አጣርተው የሚደርሱበትን ማውገዝ ያለባቸው ነገር ያወግዛሉ። እኛ ግን ሰውየውን ሳናወግዝ በፊት ትምህርቱን ግን እናወግዛለን። እስራኤልን ዳንሳ ቤተክርስቲያን ዘግይታ ነው ያወገዘችው። ለምን? እንደኛ ቶሎ ቸኩለው ትክክል አይደለም ብለው ማለት አልፈልጉም። አባቶች ናቸው በምክር ይስተካከል ከሆነ ብሎ በሚል አይደል 12700 አይደል? አዎ ልክ እንደዛ ማለት ነው። 13000 እና 12700 ልክ ረሰን እንደዛ ማለት ነው። ሌላው የፈለኩት ምንድነው? እዚህ በታማኝነት ነው የምናገለግለው። እኔ ጌታ ኢየሱስ ምስክሬ ነው። ልጆቼና ቤተሰቤን ሚስቴን ቁጭ አድርጌ እዚህም ማወራው እዚህ የምንናገረው ዳንኤልም ልክ እንደዚሁ ቤተሰብ ላይ ያላቸውም የሌላቸውም ሰንዬም አሁን ልጆች አላት በሙሉ እዚህ የምንናገረው ነገር ያለ መረጃና ያለ ማስረጃ የምናወራ ከሆነ ውሸት ነው። በዚህ ውሸት ማን ነው የሚከብረው? እግዚአብሔር በውሸት አይከብርም። ሰይጣን ነው የሚከብረው ማለት ነው። እኔ ደግሞ በዘመኔ ሰይጣንን ማክበር አልፈልግም። ሰይጣን የተዋረደ ነው። ጌታ ኢየሱስ ከእግሮቼ በታይ ጥሎታል። ስለዚህ ጽድቅን በመናገር በጽድቅ በመኖር ጌታዬን ኢየሱስን ማስከበር እንጂ ሰይጣንን ላስከብር ሰውንም ላስከብር አይደለም የመጣሁት። እውነትን እንናገራለን። የእውነትን ቃል የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ብሎ ላለው ለዛ አምላካዊ ቃል መሰረት ህይወቴን መምራት እፈልጋለሁ ማለት ነው። ስለዚህ የተምታታ የተጨበረበረ በውሸት የሆነ በኦርቶዶክስ ያላለችውን አለች፣ አይሁዳውያኑ ያላሉትን አሉ፣ ጴንጤው ያላለውን አለ እያልኩኝ ዝም ብዬ አላወራም። ያለ መረጃና ያለ ማስረጃ ማለት ነው። ኦኬ እኛ ቤት ያሉ ሐሰተኞች እንደዚህ አወገዝን። አንተ ግን አሁን ስንጠይቅ ኦኬ ሰውየውን አላቃቸውም ድምጻቸው ሚሳቸው መሆኑን አላቅም ማለት የኢትዮጵያ ኦርቶዶክስ ክርስቲያን አማኝ ሆነው አክቲቪስት መስፍን ፈይሳ ሮቢ ነው ይሄንን ድምጽ የለቀቀው ከዛው ከቤተ ክህነት ተሰጥቶት ማለት ነው። ቤተ ክርስቲያን ውስጥ ካሁን ማስተባበያ አልሰጠችም። ቆይ አድምጥ ኖ ኮንትሪቢዩሽን ሰጠው እኮ ዞሮ አንተማ መጨረሻ ላይ የኦርቶዶክስ ሰው ስለሆኑ ዞሮ ኦርቶዶክስ መሆናቸውን ስላወቅኩኝ ይሄ ወራዳነት ነው ብያለሁ። እኔ እኮ በነገራችን ላይ እንደዚህ የተደባበቀ ነገር አንደኛ እኔ ገርማ እንደዚህ አይነት አስተዳደግ አላደግኩም። እሺ በባለፈውስ ገዳም ውስጥ ሰው ይታረዳል ተብሎ የተባለውን ሰምተዋል? አልሰማሁም። እኔ ማለት እነዚህ እንትኖች ናቸው የሚያርዷቸው እየገቡ እናማ
እነዚህ ታጣቂዎች ምናምን ነው እየገቡ። ኧረ የምን ታጣቂ ራሱ የቤተክርስቲያኒቱ ቄስ ነው ያወጣው። እነዛ ማርያም ዘለቀ ሲናገሩ ይሄን ነገር ለምን አደባባይ ላይ ታውጡታላችሁ? ግን በውስጥ መስመር ብንጨርሰው አይሻልም ነበረ ብሎ በሚል ማለት ነው። መረጃው አለኝ እንጂ ተጣልተው ማለት ነው። የምን ተጣልተው? በስርዓት በአንድ ገዳም ውስጥ አሉ። ኦኬ ሰው እየታረደበት ደሙ ለዘንዶ ነው ለምናም ነገር ይገበራል እየተባለ የኦርቶዶክስ ቤተክርስቲያን ቄስ እኮ አልኩ። ዳንግላ አካባቢ ማለት ነው ጎጃም ዳንግላ ላይ ያለ የሚቀድስ በህይወት ያለ ሰው ነው ያወጣው። ቲክቶክ ላይ መጥቶ ነው ያፈረጠው። ኦርቶዶክሳውያን ቤት ከፍተው ሮያልዬ ቤት ከፍተው ራሳቸው እንደዚህ እንደኛ ገስት ከፍተው ገስት ላይ ገብቶ ነው ያወጣው። እንዴት መሰለ ኤርሚያስ፣ አንዳንድ ጊዜ ይቅርታ አድርግልኝ፣ አንተም ብዙ ጊዜ ክፍለ ገጠር ነው ያደግኩት ምናምን ትላለህ አይደለ? እኔ ብዙ ጊዜ ያው የኔ የአዲስ አበባ ልጅ ነኝ ምናምን እንደዚህ አይነት ነገር ከአዲስ አበባ ልጆች ደግሞ ውጭ ነን ታውቃለህ። እና እንደዚህ አይነት ነገሮችን መስማትም እፈራለሁ ብዙ ጊዜ በማንም በገለመሌም ቢሆን እንደዚህ አይነት ነገሮች አንደኛ እውነት አይመስሉኝም፣ እንደገና ደግሞ እውነት ከሆኑ ራሱ በጣም ነው የሚዘገንነኝ። ስለዚህ እንደዚህ አይነት ነገሮች እንዴት ይፈጸማል? አንድ ሰው ሂውማን ቢንግ ሰው ነው፣ ሰው ሆኖ በስርዓት ልናሰማ እንችላለን ከፈለክ ማለት ነው። ምክንያቱም ምንም አስፈላጊ አይደለም። አንደኛ ሌሎችም የሃይማኖቱ ሰዎች ቢተቹበት ይሻላል። እኔ ገባ እኔ የሚያዋጣኝ አሁን አንዳንድ ነገሮችን እንደዚህ ያሉት ነገሮች ስጠይቅ አንተ ቤት ገብቼ እኮ ለመጠየቅ ነው። ምክንያቱም በነፃነት ስለምጠይቅህ ምናምን ልጠይቅ እናንተ ጋር ድክመት አለ እዛም ጋር ድክመት አለ የሚል የመጠያየቅ ነገር ነው እና ገባ። እንደገና ደግሞ መጽሐፍ ቅዱስን አንብብ ብለህ ባለፈው እሱ ነው የሚሻለው። እውነቱን ምነግርህ የሚሻለው እናውጣ ብለን ካልን አንተም ላውጣ ብለህ ብትል በመረጃ ላይ የተደገፈ ነገር እስካመጣ ድረስ እኛ ጋር ያሉ አንዳንድ ግለሰቦች ይኖራሉ። እነዛ ሰዎች ግን እኛን ይወክላሉ አይወክሉም ወይ ብሎ የሚለው እናያለን። ሰውየውን ሲመጣ ማለት መረጃ ካገኘ ያዝ፣ ከኛ ጋር ማለት ነው። መረጃ ካገኘ ያዝ። እኛም መረጃ ስናገኝ አረ ጊዜ ማባከን ነው አባቴ። ምንም አይደለም። በቃ እንደዛ ከሆነ የሚሻለው ፎረንሲክ መርማሪ አይደለው ምን አይደለው እኔ እንደዛ ከሆነ ቃሉን ማንበብ ባይብል ማንበብና እግዚአብሔር ምንድን ነው የሚሰጠው ሰላም ምንድን ነው እያልኩ እግዚአብሔር ጋራም ትንሽ እያልኩ መጠጋት አይሻልም? ዋናው ይሄ ነው ሮያልዬ፣ ዋናው ይሄ ነው እንጂ የአንዱን ኃጢአት የአንዱን ከምል እኔ አሁን ለምሳሌ ተመልከት ምን ያክል እግዚአብሔር እኔን ቢወደኝ ነው። በዚህ ሰዓት እኔ ቢራ የምጨብጥበት ሰዓት ነው እና አሁን መጽሐፍ ቅዱስ ምናምን መነጋገር ምናምን ይሄ ራሱ አንድ ለውጥ ነው ለእኔ በህይወት። እንዲህ አይነት ነገሮች አሁን ዮሐንስ ወንጌልን አነበብኩት ብያለሁ። ከዛ ሙሉ 100% ባነበውም 100% አይምሮ ላይ ሊመጣ ደግሞ ፕሪንት እንዲያደርግ ደግሞ አንድ ደግሞ ደግምና እስቲ አንድ ጊዜ ደግሞ ሉቃስን እስቲ እንዲህ ቢጀመር ያልቃል አይደል ምናምን ብለህ እንደዛ በል ምናምን ትገባለህ ምናምን። እንደዚህ አይነት ነገሮች ነው የሚያዋጡት እንጂ እንደዚህ ማናውራ ከተባለ የኦርቶዶክሱም የፕሮቴስታንቱም የምኑም የሰው ልጅ ሲባል ገበናው መዓት ነው። ስለዚህ በጣም ይዘገንናል እና መናገር ራሱ እስከሚከብድ ድረስ ነው የሚሆነው እና ይሄ ነገር አንደኛም ብዙ ነገር ህሊናዬም በጣም ደስተኛ አይደለሁም እንደዚህ አይነት ነገር። ያው ዛሬ ስላወራ ነው እኔም ደግሞ ይሄን ካየሁ አይቀር እንዴት ነው ይሄን ነገር በጠይቀው ኤርሚያስም ብዬ ነው እንጂ የሚያምርብን መጽሐፉ ነው። በቃ መጽሐፍ በጣም ደስ የሚል እኔ ለምሳሌ ደስ ብሎኛል። አንተ እኔ ጋር እኔ አንተን ብቀውል እንዳስታውስ ያደረገኝ ነገር ለእኔ በቃ ኤርሚያስን ወደድኩትም ጠላሁትም ምንም አልኩኝ። ለመጀመሪያ ጊዜ መጽሐፍ ቅዱስን አስጀምሮኛል ብዬ ስል ኤርሚያስ በቲክታክ ያገኘሁት ወንድሜ መጽሐፍ ቅዱስን እባክህ አንብብ በጣም ልጭ አድርጌ ሰደበው ነበር። ከዛ በኋላ መጽሐፍ ቅዱስ አንብብ ብሎ መጽሐፍ ቅዱስን አስጀመረኝ። በቃ ይሄን ካልኩኝ በቂ ነው ለእኔ። ከዛ በኋላ ገባ አንተ ጴንጤ ልሁን ኦርቶዶክስ ልሁን ኤቲስት ልሁን ምናምን እሱ አድርገን አንተም ያን ነገር አንድ ነገር ለአሻራ ኑርሃል በቃ። ስለዚህ ደግሞ ጠቅሞኛል፣ ይገርማል። ስለዚህ መጽሐፍ ቅዱስ ማንበብ ይጠቅማል። ስለዚህ ወደዛው ብንሄድ ይሻላል። ለእግዚአብሔር ክብር ነው። ሮያልዬ ቴንኪው፣ እወድሃለሁ። አንተም እንደምትወደኝ ምንም ጥርጥር የለም። የሚጠቅመን እሱ ነው። በቃ የሚጠቅመው ላይ ትኩረት ማድረጉ ነው የሚሻለው እንጂ ነገረ ድነትን በተመለከተ ስለተነሳ ነው። አሁን ቅድም ወንድምነት ገድለ ዘራ ብሩክን ስላነሳ ቤተክርስቲያን ለምሳሌ ኦርቶዶክስ አልተሳሳተችም ምን ብሎ የሚል አርዕስት ነው የያዝነው።
መሳሳቷ በምን ነገረ ድነትን ከድነት አኳያ ሰው የሚድነው በማን ነው ብላ ታስተምራለች ብሎ የሚለውን እሱን መሰረት አድርገን ወደ ገድለ ድርሳናት ገባን። እዛ ውስጥ ደግሞ ሲገባ ሰው የሚድነው በጌታ ኢየሱስ ክርስቶስ በማመን ብቻ ሳይሆን የጻድቅን ሰው የአንድን የጻድቅን ሰው ስም በመጥራት መቃብሩን በመሳም አፈሩን በጥብጦ በመጠጣት ከክርስቶስ ጋር ትዋሃዳላችሁ ብሎ የሚል አስተምሮት ልዩ ወንጌል ነው። ቅዱስ ጳውሎስ እንዳለው ማለት ነው በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ብሎ ባለው መሰረት ልዩ ወንጌል ነው። ስለዚህ ይሄ አይነት ትምህርት ትክክል አይደለም። ስለዚህ ተሳስታለች አልተሳሳተችም ብለን ስንል እኛ ተሳስታለች ነው እያልን ያለ ነው። ለምን መሳሳቷ አንዱ ነገረ ድህነት ላይ ሰው በክርስቶስ ኢየሱስ በማመን ይድናል ብቻ ብላ አታስተምርም። የጻድቅ ስም ጠርታ መቃብር ስሞ አፈር በጥብጦ ጠጥቶ 22 ትውልድ ይማራል፣ ጥፍር አስሮ ጸጉር አስሮ 22 ትውልድ ይማራል ብሎ የሚል አስተምሮት ያላት ቤተክርስቲያን ስለሆነች ተሳስታለች እያልን ነው ለማለት የምንወደውና መጽሐፍ ቅዱስን ለምንድን ነው እንደዚህ ብለን የምንለው? እኛ ከተሳሳትን እስቲ ከነገረ ድህነት ላይ በዚህ ጉዳይ ተሳስታችኋል ብሎ ሰው ይበለን። ሮያልዬም ከፈለክ ማለት ትችላለን። እኛ ፔንቶች በማን ነው ሰው በማመን ነው የዘላለም ሕይወት የሚያገኘው ብሎ የሚለው መጽሐፍ ቅዱስ በኢየሱስ ክርስቶስ በማመን ነው። የእኛ ስብከታችን ይሄ ነው። ሰኞም ነጋም ጠባም በጋ ክረምትም በየትኛውም ጊዜ ላይ በአንዱ በእግዚአብሔር ላይ በኢየሱስ ክርስቶስ ሰው ካላመነ ይፈረድበታል፣ በሚያምን ሰው ግን አይፈረድበትም ይላል መጽሐፍ በግልጽ ነው። እና ወንድምነት ዳንዬ ድምፁን ያሰማ። ዳንዬ ድምፁንም እንዲያሰማ እንዳይዘጋ። ዳንዬ ያለህ ወንድምነት? እሺ ወንድምነት አለ። ያ ከዛ ቀጥሎ ትልቁ ላይ ሆን ለታብታብ ትልቁ ላይ ሆን ቴንክ ዩ ከሮያልዬ ጋር ቀጥሎ በቃ መጽሐፍ ቅዱስ ላይ ማለት ነው። ቴንክ ዩ ኤርሚያስ በቃ እኔም ለወጣ ነው። ግን ምን አለ መሰለህ ኤርሚ አሁን እስካሁን ድረስ በእንደዚህ በእንትን እንደዚህ ኦርቶዶክስ እንደዚህ ትላለች እንደዚህ ምናምን እኔ ደግሞ አወጣሁኝ እንደዚህ ፓስተሩ እንደዚህ ምናምን እንደዚህ ወለ ነቢያት ነኝ እያሉ ምናምን አንተም ደግሞ እንደዚህ ጥፍር እንደዚህ ምናምን እነዚህ የተነጋገርንበት ቦታ ይህ ሁሉ ሰዓት ጊዜ የገደንበትን ለምሳሌ ከዮሐንስ ወንጌል ከኔ በቀር ወደ አብ የሚገባ የለም የሚለው ፓርት ከዛ ፓርት ትንሽ ወረድ እንበልና እናያት ብለን ትንሽ ተማምረን ባት እኔ እንኳን አስተማር የምችል ሰው አይደለም ምንም ማራለሁ ትንሽ ለመማማር ያክል ብናወራት ምን ያክል ጊዜ አይምሯችን ታድሶ እንደምንወጣ ታውቃለህ። እንደኔ አይነቱ ደግሞ ዓለም ላይ ያለ ሰው ትንሽ ነገር ኮንሰፕት ይዞ እንደሚወጣ በቃ እንደዛ አይነት ምን ይላል አሁን እሱ ክፍል ላይ ስትደርስ ዮሐንስ 14:6 አሁን ያልከው ማለት ነው በእኔ በቀር ወደ አብ የሚመጣ የለም ይላል አይደል? አንብቤዋለሁ። ለዚህ እኮ ነው እኔ እንደዚህ አይነት ነገር ምን ማለቱ ነው ጌታ አሁን እሱ እንደዛ ብሎ ሲል በእኔ በቀር ብሎ ሲል በሌሎች ሰዎች በኩል በሌሎች ጻድቃን በሌሎች መላእክት በኩል ወደ እኔ መቅረብ አይችልም እያለ ነው ወይስ ምን እያለ ነው? እዛ ጋር ስትረዳው እንዲህ በነገራችን ላይ እንደዛ ብሎ የሚያስብ አንድም ኦርቶዶክስ ይኖር ነብይ አላስብም አለ። ከክርስቶስ ኢየሱስ በቀር ወደ አብ የምትቀርብበት እንደገና ደግሞ በጸጋ የዳንበት ደግሞ ክርስቶስ ውጪ ኦርቶዶክስ አለ ብላ አታስተምርም። ታስተምራለች ሮያል አንተ ስላላወቅህ ለምሳሌ ማርያም የስሟ ትርጉም ምን ማለት እንደሆነ ታውቃለህ? ማርያም ማለት የስሟ ትርጉም ምን ማለት እንደሆነ ታውቃለህ? አላውቅም። ማለት ማርያም ከበፊት ጀምሮ የነበረ ስም ነው አይደል? እሷ ኦርቶዶክስ አላወጣችላት። በኦርቶዶክስ ምን ብላ ነው የምትላት? ማርያም ቢል መርህ ለመንግስተ ሰማያት ትላለች። መንግስተ ሰማያት እንደ ስሟ መርታ ታገባናለች ይላል። አው ግን በቃላቶቹ ሰነጥቃቸውና አልሰነጠቁም። ቀጥታ አልሰነጠቁም ብሎ ያለኝ የሆነ ነገር ሲል አይ ያ ነገር መፈሰር አለበት ሙፈሲሩና ምናምን የሚለው ነገር አለ። አንድ ነገር ቀጥ እንደዚህ ስትል ያን ነገር ደግሞ የተለያየ መንገድ ኦርቶዶክስ በመልኩ ገለጸችው የሚለው ነገር ስታየው ትክክለኛ ሊሆን ይችላል። ሮያል ይሄው ቀጥታ በግዕዝ ያለችውን ማርያም ቢል መርህ ለመንግስተ ሰማያት ብላ ትላለች። ይሄም ማለት ማርያም እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባናለች ነው ብሎ የሚለው ቀጥታ ትርጉሙ ቀጥታ ቤተክርስቲያኒቱ የተረጎመችው እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባናለች ይላል። ማርያም ሰውን መርታ መንግስተ ሰማያት ታስገባለች? ይኸውልህ ከክርስቶስ በስተቀር መንግስተ ሰማያት የሚያስገባ የለም እኮ። ግን ቤተክርስቲያኒቱ ማርያም ታስገባለች ትላለች። አባባሉ የተለያየ ነገር አተረጓጎም ይኖረዋል።
ኖ ብራዘር ማቀው እመቤታችን አማላጅ መሆኗን ነው። አማላጅ እንደሆነች ነው። ገባ? የተለያየ እሺ፣ አማላጅ ነች ብሎ ይላል አይደል? አማላጅ መሆኗን የምታውቀው አማላጅ መሆኗን አይደል የምታውቀው? አዎ። መጽሐፍ ቅዱሳዊ ምንጭ አለው ወይ የዚህ ትምህርት ብለው ቢሉህ ምን ትላለህ? አዎ እላለሁ። የቱ ጋር ተጽፏል ማርያም አማላጅ መሆኗን? መጽሐፍ ቅዱሳን በሚለው ስር ማርያም ትካትታለች ብያለሁ። ቅዱሳን አይደል? እሺ፣ ማርያም ከቅዱሳን ሁሉ ትበልጣለች አትበልጥም? በቤተክርስቲያኒቱ ትምህርት ማርያም ከቅዱሳን ትበልጣለች አትበልጥም? ቅድስተ ቅዱሳን ነው የምንላት። ከሰው ትበልጣለች ነው የምንላት። ከሰው በላይ ከሆነች ታዲያ ከቅዱሳን ተርታ ትመድባታ። ራሷን የቻለ ክላስ አላት እያላችሁ ነው። ምክንያቱም የአብ ይክብራል። እናንተ ትለዋታላችሁ። መጽሐፉ ግን አይላትም። ከሰው ትበልጣለች አይልም መጽሐፉ ማለት ነው። መጽሐፍ ቅዱስ አይልም። እናንተ ትለዋታላችሁ። እናንተ ማለታችሁ ባልከፋ። ግን አሁን ስለ ማርያም አማላጅነት ስትጠይቁ ቅዱሳን ጋር በቅዱሳን የምንይዝላት ብላችሁ ትላላችሁ። እሷ ደግሞ ከቅዱሳን ደግሞ የተለየች ናት፣ ከፍ ያለ ክብር አላት ብላችሁ ትላላችሁ። የአቢ ክብር አለ ማርያም እንኩሎም ቅዱሳን ብሎ ይላል። የማርያም ክብር ከቅዱሳን ሁሉ ክብር የበለጠ ነው፣ መትሕተ ፈጣሪ መልዕልተ ፍጡራን ስለሆነች ብላችሁ ትሉናላችሁ። ከፈጣሪ በታች ከፍጡራን በላይ ናት፣ ራሱን የቻለ ልዩ ቦታ አላት ትሉናላችሁ። ስለ ማማለዷን ግን ስጠይቅ በቅዱሳን ተርታ ነው የምንይዛት ትላላችሁ። ኖ ልዩ ቦታ ነው ያላት፣ ቅድስተ ቅዱሳን ናት። ከሌሎቹ ትበልጣለች፣ ከሌሎቹ ትልቃለች። ከእግዚአብሔር በታች እሷን የሚያክል የለም። ከሱራፌልም ትበልጣለች፣ ከመላእክትም ትበልጣለች ብላችሁ ካላችሁ በኋላ በምልጃ ሲሆን ግን አውርደህ ከነ ተክለ ሃይማኖት እኩል ጻድቃን ብላችሁ ከምትጠሯት እኩል አድርገህ በእነሱ ነው የሚያዘው ብለህ ስል ተክለ ሃይማኖትም አያማልድም፣ ማርያምም አታማልድም። ታማልዳለች ብሎ የሚል የመጽሐፍ ቅዱስ ትምህርት ላይ የለም። ኖ እንደዚህማ አይደለም። በመጽሐፍ የለም። ካለ ንገረኝ። ኦኬ። ለምሳሌ ሉቃስ ላይ ያለው የወይን ጠጅ አልቆባቸዋል ብላ ያለችበት ፓርት ዮሐንስ ላይ እንዳንድ ማማለድ ዮሐንስ ላይ ነው። ዮሐንስ ላይ ኦኬ ሶሪ። ያ ፓርት ራሱ አንድ ማማለዷን የሚያሳይ ነገር ነው። አንድ እንደዛ ነው። ዮሐንስን ስታነበው አይተዋል አይደል? እንግዲህ ዮሐንስ ወንጌል መጽሐፍ ምዕራፍ አይቷል። አሁን ለምሳሌ ክርስቶስ በዛ ሰዓት የወይን ጠጅ ማለቁን ሳያውቀው ቀርቶ ነው? ኖ ስታነበው እዛ ክፍል ላይ ማርያም ታማልዳለች ብሎ የሚል ወይ አማልደች ብሎ የሚል ክፍል አንብበዋል? የዮሐንስ ወንጌል ሙሉ ስታነበው እዛ ክፍል ላይ እንደዛ አይተዋል። ኤርሚያስ ቃል በቃልማ መጠበቅ የለብንም። አሁን ለምሳሌ ቃል በቃል እናንተ የምትሉት እንደምሰማው በኦርቶዶክሱም በፕሮቴስታንቱም ስላሴ የሚለው ቃል በቃል የለም አይደለ? ልክ አለ በእናንተ መጽሐፍት ውስጥ። እኛ መጽሐፍ ቅዱስ ብቻ አይደለም ምን እንትን የምንለው። በእናንተ መጽሐፍ ቅዱስ ውስጥ አለ። በእናንተ መጽሐፍ ቅዱስ ውስጥ አለ። ኦንሊ መጽሐፍ ቅዱስ ብቻ ስለምትቀበሉ እኛ ደግሞ ከመጽሐፍ ቅዱስ ውጭም መጽሐፍቶች እንቀበላለን። እነዚህ አዋልድ መጽሐፍ የሚባሉት ለዚህ ነው ለሮያልዬ አዋልድ እንቀበላለን ትላላችሁ። በምትቀበሏቸው መጽሐፍት እናናግራችሁ ስንል የቤተክርስቲያን መሰረት አይደሉም፣ የቤተክርስቲያን ትምህርት አይደሉም ብላችሁ ትሉናላችሁ። እኛን ትመጡና በመጽሐፍ ቅዱስ ብቻ እንዳውራ ትሉናላችሁ። እኛ መጽሐፍ ቅዱስ እናውራ ብለን ስንላችሁ እንደናንተ እኛ መናፍቃን አይደል መጽሐፍ ቅዱስ ብቻ እንልም ትሉናላችሁ። ከዛስ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍት እናምናለን ትላላችሁ። በእነሱ እናውራ ስንል የቤተክርስቲያን መሰረት አይደሉም ትሉናላችሁ። እኛ እኮ ቸገረን ነው ሮያልዬ፣ እውነት ለመናገር አሁን እስቲ ልብ በልና ሰማኝ። አሁን አንተና እኔ እየተደማመጠን ስለሆነ አንተ የኦርቶዶክስ እምነት ተከታይ ነህ። በመጽሐፍ ቅዱስ ብቻ ታምናለህ? በመጽሐፍ ቅዱስ አምናለሁ። በመጽሐፍ ቅዱስ ብቻ ታምናለህ? አይ ኖ ብቻ ሳይሆን ሌሎች መጽሐፍቶችን እቀበላለሁ። ኦኬ፣ እኔ በመጽሐፍ ቅዱስ ብቻ አምናለሁ። የወንጌል አማኝ ነኝ። እኔ እናንተን አሁን የሚያገናኘ ነገር አለ። እኔ በመጽሐፍ ቅዱስ ብቻ አምናለሁ። አንተ በመጽሐፍ ቅዱስ ታምናለህ፣ ብቻን ግን አስወጥተው ማለት ነው። በሌሎች መጽሐፍ ስለምታምን ብቻን ብሎ የሚለውን ቃል አልከተትክም። እኔ እናንተ አሁን እዚህ ጋር የሚያግባባን ነገር አለ። እኔ በመጽሐፍ ቅዱስ አምናለሁ፣ አንተም በመጽሐፍ ቅዱስ ታምናለህ አይደል? እሺ፣ እኔም በመጽሐፍ ቅዱስ አምናለሁ፣ አንተም በመጽሐፍ ቅዱስ ታምናለህ። እኔ በመጽሐፍ ቅዱስ ብቻ ነው የማምነው፣ አንተ ግን በመጽሐፍ ቅዱስ ብቻ አታምንም፣ በሌሎች መጽሐፍ ታምናለህ። ኦኬ፣ የመዳንን ትምህርት መጽሐፍ ቅዱስ ያስተምራል አይደል? አዎ፣ የመዳንን ትምህርት መጽሐፍ ቅዱስ ሲያስተምር መጽሐፍ ቅዱስ ላይ መዳን በማን ነው ብሎ ነው የሚያስተምረው? መጽሐፍ ቅዱስ መዳን በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ብቻ ነው። አሁን አንተ ይሄንን ታምናለህ፣ እኔም እንደዚህ አምናለሁ። በመጽሐፍ ቅዱስ መዳን በኢየሱስ ክርስቶስ ብቻ ነው ብሎ የሚል ማለት ነው። ኦኬ፣ በዚህ ተስማማ ማለት ነው። እኔ እናንተ በእናንተ ቤተክርስቲያን ውስጥ ግን አሁን አየህ፣ ቅድም
በመጽሐፍ ቅዱስ ብቻ አላምንም ብለህ አልክና አሁን ግን ስጠይቅህ መዳን በማን ብቻ ነው ይላል መጽሐፍ ቅዱስ ብዬ ስልህ በኢየሱስ ክርስቶስ ብቻ ነው አልከኝ። ሮያልዬ ብቻ ነው ከተባለ በክርስቶስ ብቻ ነው ከተባለ ክርስቶስ ብቻውን ለምንድን ነው የሚያድነው? ማነው አዳኛ ያደረገው ክርስቶስ ብቻ ብሎ የሚለውን ብሎ ሰው ቢጠይቅ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ የሞተው እሱ ብቻ ነው አይደል? እኔም አንተም የምንመልሰው ቅጣታችን የተቀጣ ሞታችን የሞተልን በደላችንን ተሸክሞ በመስቀል ላይ የሞተው እሱ ብቻ ስለሆነ ሮያልም እሱ ብቻ ነው በክርስቶስ ብቻ ነው ብለህ አልከኝ። እኔም በክርስቶስ ብቻ ነው አልኩኝ። ኦኬ በዚህ ተስማማን። እናንተ ግን እዚህ ጋር ብቻ አይደለም የምታቆሙት፣ በክርስቶስ ብቻ ነው አልከኝ እንጂ ቀጥሎም ብጠይቅ ሰው በማርያም መንግስተ ሰማያት ይገባል አይገባም? ይድናል አይድንም? ማርያምን አምኑ ማርያምን በማመን ብቻ። እኔ በነገራችን ላይ አሁን መንግስተ ሰማያት መግባት ማለት የዘላለም መንግስተ ሰማያት ይገባል አይገባም? የዘላለም ህይወት ይኖራል አይኖረው? የዘላለም ህይወት የሚገኘው በክርስቶስ ኢየሱስ ብቻ እንደሆነ ነው። ኖ በማርያም በምናምን የሚባል ነገር የለም። የዘላለም ህይወት ሰጪው ክርስቶስ ነው። በቃ የለም። ይሄ እንግዲህ የመጽሐፍ ቅዱስን እውነት ነው እየነገርክ ያለ። አይ የዘላለም ህይወት ሰጪው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ ነው ብሎ የሚለውን አቋም ስታንድን አሳየህን። ኦኬ አሁን አንተ እንደምትለው ግን አይደለማ ቤተክርስቲያኒቱ የምትለው ሮያልዬ። ያንተ አቋም ቢኖራት ቤተክርስቲያኒቱ ደስ ባለኝ፣ አሁን ባለ አቋም ላይ ማለት ነው። አየህ ምን አልከኝ? የሐዋርያቱም የነቢያቱም ትምህርት የሚስማማው ሮያል አሁን ያለውን ነው። ሰው በኢየሱስ ክርስቶስ በማመን ብቻ ነው የዘላለም ህይወት የሚኖረው ብለው ያሉትን እውነት ነው አሁን የተናገርከው ማለት ነው። እኔም የተናገርኩት የመጽሐፍ ቅዱስ እውነት የሚያስተምረን። የእኛ ቤተክርስቲያን እንደ ጴንጤ ከዚህ ትምህርት ውጭ ሌላ ትምህርት የለንም። ሮያል የለንም አልኩ። ሰው ሁሉ በንፉቅቁ ይሂድ፣ ይፈልግ፣ ይበርብር፣ ጓዳችንን ያጣራ፣ የፈለገበት ቸርች ሄዶ ያረጋግጥ። በአንዱ በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ ሰው በማመን ብቻ ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። 4 ነጥብ። ይሄ ነው የኛ ትምህርት። ሌላ ብትፈልግ ወደኋላ ሄደህ እስቲ ጀርባቸውን አጥና፣ የጴንጤው ጀርባ ይጠና እባክህ፣ በደንብ መጠናት አለበት። አንድ ህይወት ብርሃን የምትባል ቤተክርስቲያን አለች፣ የተለየ ትምህርት አላት ብለህ ብትል ሄደህ ብትፈልግ አታገኝም ከዚህ ትምህርት ውጭ ማለት ነው። በእናንተ ጋር ግን መዳን በኢየሱስ ክርስቶስ ብቻ ነው ብለህ እንዳልከው አይደለም። በማርያምም ሰው ይድናል፣ የዘላለምን ህይወት ያገኛል። ወንድምነት የዘራ ብሩክን ገድል አንብብለት። አሁን 22 ትውልድ የሚማርበት ቤተክርስቲያን የዘላለምን ህይወት ለምን ይተዋል? ቆይ ለምን ይተዋል? አይደለም እንደዛ አይነት አባባሎች ብዙ አሉ እኮ። ምን እናድርጋቸው? ቆይ ምን እናድርጋቸው? በተለይ እታችኛው ላይ ቅድም ካነበብኩት ሊሉ ይችላሉ እኮ አልኩህ። በከበረች ብሎ ከሚለው ጋር እሱ ጋር በከበረች በብፁዕ አባታችሁ ዘርአ ብሩክ እጅ ክቡር ቆብና ቅዱስ አስኬማ ስጋ ማርያም የሚባል ንጽሕት የደረት ልብስን ከቆዳ የተሰራ ቅንዓትን የተቀበለ ማለት ነው ከዘላለማዊ እሳት ይድናል ይላል። ይታያል። ዘላለማዊ እሳት ዳንክ ማለት የዘላለምን ህይወት አገኘ ማለት ነው። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ ይላል። እዛ ከፍ ብለህ 22 ትውልድ የሚለውን አሳየው ወንድምነት። ይኸው የጠቆመ ጋር 22 ትውልድ 7 ትውልድ የሚለውን ታች ከፍ አድርገህ ዝቅ አድርገህ አሳየው። 7 ትውልድ 22 እና 7 ስንት ነው? 29 ትውልድ ማለት ነው። 29 ትውልድህ ጥፍርና ፀጉር አስሮ ይድናል ብላ ትላለች ቤተክርስቲያን። ቅድም አንተ ምን አልከኝ? መጽሐፍ ቅዱስ ብቻ እናምንም አልከኝ። መጽሐፍ ቅዱስ ብቻ ካላመንክ ታዲያ እንደምታምነው ሮያልዬ ብዬ ብልህ እነዚህ መጽሐፍቶች ነው የምታምነው። እነዚህ መጽሐፍቶች አፈታት አላቸው። ለምሳሌ አሁን እነዚህ መጽሐፍቶች ይሄን ነገር ቀጥታ እንደወረደ ሳይሆን ያን ነገር ፈተው የሚያስረዱ አባቶች አሉ። አሁን ለምሳሌ እንደኔ አይነቱ ምኑን የሚፈቱት እዚህ ጋር ተፈቶ የለው ሮያልዬ ተፈቷል እኮ ኦልሬዲ። አይ አሁን ለምሳሌ ቆይ ግዕዝ ቢሆን ግዕዙ ትርጓሜ ያስፈልገዋል። ኤርሚያስ ብለህ ብትለኝ እውነትህን ነው። አይ ሮያል ይሄማ እንትን እንግሊዘኛ ስለሆነ ትርጉም ያስፈልገዋል ብዬ ብለህ እውነት ነው። ይሄ ግዕዙን ጻፈች፣ አማርኛውን ተረጎመችው። አማርኛው ምን ትርጉም ነው የሚያስፈልገው? እስኪ አሁን መልሰው ወንድምነት፣ ይሄንን አንብቦ ሰው ለመረዳት ምን አይነት ትርጉም ነው የሚያስፈልገው? እስኪ ወንድም ሮያልዬ ይኸው ምንድን ብሎ የሚለው ከላይ ጀምሮ እሱ ጋር ማለት ነው። በእግዚአብሔር ፊት ምንድነው? ከላይ ጀምሮ አንብቡ። ከላይ ወንድምነት ከአንድ ጀምሮ ይኸው
ይሄ በአማርኛ ነው። የግዕዙን አሳየው በዛ በባዶ ላይ በመጀመሪያ ይሄም ቢሆን በአማርኛ መሆኑ ኤርሚያስ ሮያልዬ አንዳንድ ጊዜ የቋንቋው አማርኛና ግዕዝ መሆኑ ሳይሆን በፍጹም እንደ እኔ እናንተ ደንቆሮ ኖ ሮያል እኔ እናንተ ደንቆሮ አይደለን ብራዘር፣ ኢትዮጵያዊ እኮ ነን። አማርኛ አፍ መፍቻ ቋንቋችን ነው። እዚህ የተሰበሰብን ሰዎች አንተ ጀምሮ ማለት ነው። እንደ እኔ እናንተ ነገር የማይገባን ደናቁርት አይነት ነገር ነን እንዴ? አማርኛ አንብበን አንረዳም እንዴ? ቤተሰብ እኮ የምንመራ አገር መምራት እኮ የምንችል እኮ እውቀት ያለ ሰው ነን። ሙሉ ሰው እኮ ነን እንዴ? ስለ ሀገራችን በሀገራችን በኢትዮጵያ ውስጥ ስናድግ አፍ የፈታንበት ቋንቋ አለ አይደል? አማርኛ አንብበን መረዳት የማይችል ሰው አይደለም ሮያል እዚህ የሚያወራኝ። አማርኛ አንብቦ መረዳት የማይችል ኤርሚያስ አይደለም እዚህ የሚያወራው። አማርኛ አንብቦ ወይ ደግሞ የተነበበውን ሰምቶ ማገናዘብ የማይችል ህዝብ አይደለም እዚህ የተሰበሰበው የሚለው ነው። ግዕዙ ቢሆን እሺ የቋንቋው ሊቃውንት ፍቺ ያስፈልገዋልና እነሱ ይፍቱት። ግዕዝ ብቻ ስለሆነ ኤርሚያስ ይሄን ነገር አንተም ድንገት ስትተረጉመው ልትሳሳት ትችላለህ፣ እኔም በተረጉመው ልትሳሳት ትችላለህ ብለህ ብትለኝ ኦኬ ያስማማናል። ግን አሁን አየህ እኔ እናንተ ግዕዙን ተርጓሚ አይደለንም። ግዕዙን ተርጉማ በአማርኛ ጎን ለጎን መሳ ለመሳ ግዕዙን አገልጋዮች እንዲያነቡት አማርኛውን ምእመኑ ማንም የገዛው ሰው አንብቦ እንዲረዳው ጎን ለጎን አስቀምጣለች። ቤተክርስቲያኒቱ ለትርጉም ታማኝ አይደለችም ብለህ እስካላልክ ድረስ ታምና ያስቀመጠችውን ትርጉም እናንብበው። እንደዚህ ይላል። ይኸው ዳግመኛ እግዚአብሔር ለወዳጁ ለብፁዕ ወቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው ይላል። እንዲህም አለው ይላል። ቃል ኪዳን እግዚአብሔር የሰጠው ነው። ቤተክርስቲያን የጻፈችው ትርጉም ስህተት የለበትም። ግዕዙ ብሎ የሚለውን አማርኛውን ታማኝ ሆና የጻፈችው ማለት ነው። ከዛስ ቃል ኪዳን ሰጠው እንዲህም አለው ከልብስህ ከጥፍርህ ከራስህም ፀጉር ከጽፍርህ ማነው ከጽምህ ከአጽፍህ ቁርጥ ወስዶ በእጁ የያዘውን በክንዱም እንደ ማተብ ያሰረውን በአንገቱ የቋጠረውን በወገቡም እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል ይላል። ምን የያዘ ሰው? ጥፍርና ፀጉር የያዘ ሰው ኃጢአቱ ይሰረይለታል። ኃጢአት የሚሰረየው በመጽሐፍ ቅዱስ እኔ እናንተ ቅድም እናምናለን ብለን ባሉ በማን ነው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። በደሙ ፈሳሽነት በሞቱና በትንሣኤው ነው የኃጢአት ይቅርታን ሰው የሚያገኘው ሲያምን ማለት ነው። በእግዚአብሔር ልጅ በስሙ ነው ንስሐና የኃጢአት ይቅርታ ይገኛል የተባለው። ሉቃስ ወንጌል መጽሐፍ ተረድቼዋለሁ። አንድ ነገር ግን እንድትረዳኝ የምፈልገው ምን መሰለህ፣ እኔ ገና የእምነት ኬጂ ነኝ። እኔ ገና ኬጂ ላይ ነኝ። ገብቶሃል? ግን ይህንን አንብበህ መረዳት አልችልም ብለህ አትልም። ኖ ኬጂ ነኝ ገና እምነት ላይ ኬጂ ነኝ። ገና እኮ መጀመሪያ እኮ ነው እምነቴ ወደ እምነት የጠጋውን ሃይማኖቴን ገና እያወቅኳት ነው እኔ። ገብቶሃል? መጽሐፍ ቅዱስ እያነበብኩ ነው እምነቴን የጠጋው ነው ምናምን ነገር። ስለዚህ ገና ኬጂ ነኝ ማለት ነው። አሁን የሃይ ስኩሉን የምናምኑን ያንን ነገር ገብቼ ለመረምረው ምንለው አልችልም እኔ። ገብቶሃል? ያንን ሮያልዬ በዚህ ነው ያልክማ፣ ራስን ማታለል የለብህም። ቅድም ጳጳሱን ስማቸውን አላቀውም፣ ድምፃቸው የሳቸው መሆናቸውን አላቅም። ግን ቢሆንም የሰውየውን ስም አወቅኩትም አላወቅኩትም፣ ድምፃቸውን ተረዳሁትም አልተረዳሁትም። ይሄ ነገር ግን ትክክል አይደለም። ይህን ሰውዬ ባገኘው እኔ ራሱ ልሰድበው እችላለሁ አልከኝ። እንዲህ አንተ ኬጂ ስለሆንክ አትችልም ብዬ አልልህም። ትክክል አለመሆኑን ይህንን ጳጳስ ብዬ አልጠራውም፣ ይህንን አባት ብዬ አልጠራውም ብለህ አልክ። ምክንያቱም እነዚህ አዋልድ መጽሐፎች ፍቻ አላቸው ይባላል። ምን ፍቻ አላቸው ነው? ምን ፍቻ አለው? አማርኛው ነው ሮያል ብዙ ጊዜ እነሱ አሉ። እነሱ ለማምለጫ ብለው ልብ በል ብራዘር፣ አንድ ቀን እምልህ ነገር ይገባል ብራዘርዬ። አማርኛ ቋንቋ ፍቻ አለው ብሎ ለማለት አንዳንድ ጥሬ ቃላቶች፣ ከባድ ቃላቶች ቢኖሩ ወደ መዝገበ ቃላት እንሄዳለን። ጥፍርና ፀጉር ያሰረ ሰው 22 ትውልዱ ይማራል ብሎ የሚለው ምንድነው ትርጉም? አሁን እዚህ ውስጥ የሚያስፈልገው ምንድነው? ውስጠ ወይራ የተባለው ነገር ሰምና ወርቅ ነው። አስቸጋሪ ቃላቶች ናቸው። እነዚህ ቃላቶች ትርጉም ያስፈልጋቸዋል። የቋንቋው ሊቃውንት ቢፈቱት ይሻላል ብሎ የሚል ቃል አማርኛው ላይ ከተጻፈ ውስጥ ሲያሳየኝ 10 መዛግብተ ቃላት እጄ ላይ ያለ የምድሪቱ ላይ ያለን 10 አልኩ ወንድምነት 10 ምድሪቱ ላይ ያለ የግዕዙም የአማርኛውም መዝገበ ቃላቶች 10 መዝገበ ቃላቶች አሉኝ እጄ ላይ በቤቴ። እስኪ የከበዱትን ቃላቶች እናውጣና ከአዲስ አበባ ዩኒቨርሲቲ የቋንቋ ሊቃውንት እንደዚህ ነው። ለምሳሌ አንተ እንደዚህ እንደምትለው እነሱም ደግሞ እንደዚህ ነገሮች እንደዚህ ነው። ኖ አሳየኝ መጀመሪያ። እዚህ ጋር አሁን እኔ እናንተ አንብበን ሊከብደን የሚችል ቋንቋ የትኛው ነው? ጥፍርና ፀጉር ቃል ኪዳን ገባላቸው አለ።
እግዚአብሔር ቃል ኪዳን ገባላቸው አለ። ቃል ኪዳን የገባላቸው ጥፍርህና ፀጉርህን ያሰራ 22 ትውልዱን እምርልሃለሁ ብሎ ነው አለው። እዚህ ውስጥ ሮያል በእውነት ለህሊና ማለት ነው። እዚህ ውስጥ አሁን ከተጻፈ ውስጥ አሁን ከነገርኩ ውስጥ የትኛው ቃላት ነው ለሮያል የከበደው? እንደ አንተ እኮ ሀገር መምራት እኮ የምችል ሰው ነህ እኮ። ጥፍር ምናምን የሚለው ምንድን ነው? ጥፍር ሜታፎሪክ እኮ ሜታፎሪክ ወይ ምንድን ነው? ጥፍር ሳናውቀውም እኛ ከጥፍር ቆርጦ እኮ ነው የተባለው። ጥፍር ምንድን ነው ሜታፎሪክነቱ በመንፈሳዊ ዓለም ላይ እኮ እኔ አሁን ለምሳሌ ይሄ ነው ብዬ ልደመድም አልችልማ። እኔ አላውቀውም። እኔ አንዳንድ ህሊናህን እንዳታስጎዳ ህሊናቸው ብሎ የሚል ቃል ህሊና ታውቃለህ። ህሊናን ማለማመድ በጣም ጥሩ አይደለም። ህሊና ሻርፕ ነው የሰው ህሊና ማለት ነገርኩ። በነገራችን ላይ እኔ አሁን ለምሳሌ እንደዚህ ሃይማኖት ውስጥ ገብቼ እንደዚህ ስል አንድ የሚያውቁኝ ከጓደኞቼ ወይ ከምናምን ያገኘ ረመና ምን እንዲህ ከመቼ ወዲህ ነው የሚለው። ምክንያቱም አላውቅም እኮ እንደዚህ ሃይማኖት ቦታ ገብቶ ንግግር አሁን ነው ገባ እየጠየቅኩ እንደምንድን ነው እኔስ ማልጠየቀው እያልኩ እየጠየቅኩኝ ምናምን እንደዚህ ደረጃ የደረስኩት ማለት ነው። ስለዚህ አሁንም ቢሆን እጠይቃለሁ። እስኪ ጥሩ ነው መጠየቅ። ግን ሮያልዬ እውነት ለመናገር እኔ ይቅርታ አድርግልኝ የማይገቡ ነገሮች በጣም ብዙ ነገር አለ ለእኔም ለአንተ ማለት ነው። መንፈሳዊ ዓለም ላይ ጠንካራ ቃላቶች አሉ። ለምሳሌ መጽሐፍ ቅዱስን ስታነብ በሁለቱ ኪዳናት መካከል የብሉይ ኪዳን መጽሐፍት እንደጨረሰ የብሉይ ኪዳን ጥሬ ቃላቶች ብሎ የሚላል ማለት ጠንካራ ቃላቶች ሃማንጎግ ሃጎግ እንደዚህ ምናምን ነገር የሚባሉ ቃላቶች የተጻፉ አሉ። ከዕብራይስጡ ቀጥታ የገቡ ማለት ነው። እነሱ ፍቺ ያስፈልጋቸዋል፣ ትርጓሜ ያስፈልጋቸዋል። ትርጓሜ ያስፈልጋቸዋል። ትርጓሜያቸውን ለማግኘት የቋንቋ ሊቃውንት ወደ ጻፏቸው መዝገበ ቃላት ላይ ነው የምትሄደው። ሂብሩ ዕብራይስጡ የተጻፈበትን ዲክሽነሪ ፈልገ ወደ እንግሊዝኛ ትራንስሌት የተደረገ ወደ አማርኛ እንኳን ያለ አይመስለኝም። ካለ ምናልባት ቤተ እስራኤላውያኖቹ አድርገውት ከሆነ ብዬ በሚል ነው። ካልሆነ ግን ወደ እንግሊዝኛ ትራንስሌት አድርጋ አሁን ደግሞ ዘመኑ ቴክኖሎጂ በጣም እንትን ያለ ስለሆነ ታገኛለህ ማለት ነው። ጥሬ ቃላቶች ስለሆኑ ማለት ነው። ቀላያት ብሎ የሚል ቃላት እንደዚህ አይነት ቃላቶች አሉ። ኦኬ እዚህ ክፍል ላይ ግን ብራዘር ቃል ኪዳን ሰጠው ብሎ የሚለው ነው ጥሬ ቃል ለሮያል ለመተርጎም ኬጂ ነኝ ብሎ የሚለው በፍጹም በመንፈሳዊ ዓለም ኦኬ ገና መጽሐፍ ቅዱስ ማንበብ የጀመርኩበት ጊዜ ነው ብለህ ብትልም ኦኬ ልክ ነው። ይሄንን ግን መጽሐፍ ቅዱስ ማንበብን አሁን ብትጀምርም ሮያል ክፉና ደጉን መልካሙንና እኩዩን የክርስቶስን ከቤልሆር ከሰይጣን ማለት ነው በዓለማዊነትና በመንፈሳዊነት መካከል ያለውን መለየት የማይችል አንድ ደናቁር ተብሎ የሚባል ሰው አይነት አይደለም። ሰዎች እንደዛ ሊቆጥሩት ይችላል። ሮያል ሙሉ ሰው ነው። አንብቦ መረዳት የሚችል ማስተማር የሚችል ቤተሰብ መምራት የሚችል አገር መምራት የሚችል እውቀት አለ። ኦኬ በመንፈሳዊ ዓለም ላይ እውቀት ገና ቢሆንም ግን አንተ የተጻፈን ጽሑፍ አንብበ መረዳት ማትችል ያልተማርክ ሰው አይደለም። እኔ እንኳን አፌ ሞልቼ መሰክራለሁ። እንዴ በሀገራዊ ጉዳይ ላይ ሀገር ስታንቀጠቅጥ አይደል ብትለው ሶሻል ሚዲያ ላይ ሮያልዬ ሀገራዊ ጉዳይ ላይ ፖለቲካ ውስጥ ገብታ ማለት ነው የኢትዮጵያ ፖለቲካ አደጋ ላይ ነው ያለው ብለህ ትላለህ እንዴ? ኖ ኢትዮጵያ ደግሞ አደጋ ውስጥ መስመር ላይ ነው ያለችው ብለህ ትላለህ እኮ። ህዝብን እኛን ሁሉ ጭምር እኮ የሚወክል ነገር ውስጥ ትናገሩ የምትሉት አገራዊ ጉዳይ ነው የምታወሩት። አያገባህም ዝም በል አንተ ምን እውቀት አለና ኬጂ ነህ እንዴ ብዬ አልልህም ብለህም አሰማኝ። አየህ ስለዚህ አገራዊ ጉዳይ ላይ ትልልቅ ኢሾችን አንስቶ የሚያብራራ ሰውዬ ኢኮኖሚያችን ላይ ከጎረቤት ሀገር ካለን ጦርነት ጋራ ሰላም ጋራ ሀሳብ የምሰጥ ሰውዬ እንዴት ይህንን ጽሑፍ አንብበ መረዳት ያቅታል? አያቅትም። ሮያሌ በፍጹም ወንድምነት በደንብ ለጳጳሱ ሁሉ ጭምር ልተረጉምላቸው ትችላለህ። ይህን ጽሑፍ አንብበ ትክክል ነው ትክክል አይደለም ብሎ ለማለት አሁን ለምሳሌ አንድ ነገር ልንገርህ። አንተ ለምሳሌ አዝ ሂውማን ቢንግ አሁን ለምሳሌ እኔ እዚህ ጽሑፍ ላይ የማየው ነገር እኔ ራሴ የማይዋጥልኝ ነገር ከሆነ እኔ ራሴን እንደዚህ ይሄ ነገር አልተዋጥልኝም ብዬ አንተን መጠየቅ አልችልም። መጠየቅ የምችለው የእኔን የሃይማኖት ሰው ይሄ ነገር ግን ምንድን ነው እኔን መጠየቅ አትቻል። ግን ጽሑፉ ትክክል ነው ትክክል አይደለም ነው። እኔን እኮ ጠይቀኝ አይደለም ሮያል ልክ ነው። ይሄ ጽሑፍ ትክክል ነው ትክክል አይደለም ብሎ የሚለውን ሮያል እኛ ፊት ትክክል አይደለም ብለህ ባትለውም እንኳን ህሊናህን ግን እንዳትዋሻው ነው የፈለግኩት እንጂ እኛ ፊት እኮ ትክክል አይደለም በለው አይደለም ብለን የምንልህ ብትለው የተጻፈውን ነገር ታውቀዋለህ። እኛም ፊት አልከውም ሌላም ፊት አልከው። ቅድም ልክ ጳጳሱ እንደተባለው ማለት ነው እኔ ባገኘው ሰድበዋለሁ ይህን ሰው እኔ እንደዚህ አይነት ነገር አልቀበልም አልክ። ቤተክርስቲያኒቱን አይወክልም አልክ። አባትም ብዬ አልጠራውም አልክ። ኦኬ ለምን እንዲህ ትላለህ? ነውር ነው ምናምን ነገር ብዬ አላልኩም። ህሊና ስላለህ የሰማኸው ቃል በትክክል የተደረገና የሆነ ከሆነ መረጃ ካለኝ እለዋለሁ አልክ። ኦኬ ምን ስላለህ? ህሊና ስላለህ ማለት ነው ስላገናዘብክ።
የተጻፈ ጽሁፍን እዚህ ጋር አንብቦ ትርጉም ይኖራል። ልብ በል እንደዚህ ይላሉ። እኔ ይህንን ተናግሬ ልስጥህ። በኦርቶዶክስ አሁን ትልቅ የቤት ስራ ሆነንባቸዋል። ለመምህራኑ ምን እንደሚል ስማ። እነሱ የቤት ስራ ስለሆንባቸው የትኛውንም ጥያቄ ጠይቁ። አማርኛውን ሄደህ ስጠይቅ ይህንን እኮ የቤተክርስቲያን አባቶች ናቸው የሚረዱት ይልሃል። እንዴ ግዕዝ ቢሆን እሺ ሮያል አይረዳም፣ ግዕዝ ስላልተማርክ። አማርኛ ሮያል መስማትና ማገናዘብ አንብቦ መረዳት የማይችል ሰው ነው እንዴ አባቶች ናቸው የሚረዱት ብሎ ይልሃል። ከዛ የራቀውን አቅርበው የቀረበውን አንቦርቅቀው በምላት በስፋት ያብራሩታል ብሎ ይላል። ሎክ ምን እንደሚል ማለት ነው። ቆይ ምን እንደሚል ይሄን ቪዲዮ ብቻ ሰማልኝ። ስራ ስለበዛባቸው ለህዝቡ ምን አሉት? ሄዳችሁ ስጠይቁ አይ ቆይ ፋሲካው የሚባለው ሰውዬ ነው። ቆይ እሱ ቪዲዮ ላይ ወንድም ነህ ትልቁ ላይ አድርገኝ ፖለቲካ እኮ ይናገራል አንዳንድ እሱ ለታዲያ እንዴ ብራዘኔ ስለ ፖለቲካ አይደለም የምፈልገው። እዚህ አንድ ቪዲዮ አስቀምጦ ነበረ ካላነሳው አነሳው እንዴ? እዚህ አንድ ቪዲዮ የኛን ቪዲዮ ሁሉ አስቀምጦ ነበረ። ኦኬ አንስቶታል ማለት ነው። አይገርም? የኔና የእንዳልክን የማን ነው ፎቶ አድርጎ አንስቶታል ማለት ነው። እሺ እሱም ቪዲዮ ዳውንሎድ ያደረኩት ይመስለኛል። ምን አለ? መናፍቃን ከታምረ ማርያምና ከድርሳነ ማርያምና ከታምረ ማርያም ላይ ጥያቄ እያወጡ እየሰጧችሁ የቤት ስራ ሊሆኑብን አይገባም ነው ያሉት ቃል በቃል አባ ገብረ ኪዳን። መናፍቃን ከታምረ ማርያምና ከድርሳነ ማርያም ላይ መጽሐፍት እያወጡ የቤት ስራ ሊሆኑብን አይገባም። መናፍቃን ማለት ውሾች ናቸው ነው ወደ ስድብ የገባው ቀጥታ ሊቀ ሊቃውንቱ ማለት ነው። ኦኬ ምን ለማለት ነው? የቤት ስራ ሆነንባቸዋል። የቤት ስራ ስለሆነባቸው እዚህ የምናነሳውን ጥያቄ ህዝቡ በሙሉ እየሄደ እየጠየቀ ነው እዛ። ስለዚህ የቤት ስራ ስለሆኑ ለማምለጥ ምንድነው የተጠቀሙት? አማርኛውን ትልቁ ላይ ሆኖ እንደምነት አሁን አንተ አማርኛውን እንኳን አንብባችሁ እናንተ መረዳታችሁንም አባቶችን ጠይቁ አለ። አባቶችን ለምን የምትጠይቀው? ያልገባ ነገር ካለ ነው አይደል? አማርኛውን ተርጉሞ ወንድምነህ ዳንዬ ትልቁ ላይ ሆነ አማርኛውን አንብበህ የማትረዳ ሰው ነው ወይ? በመጀመሪያ አባቶች ጋር ለመሄድ ኦኬ ምን አሉ? 22 ትውልድ ይድናል። ምን ስላደረገ? ጥፍርና ፀጉር ስላሰረ። ይሄንን ጥፍርና ፀጉር ያሰረውን ሰው 22 ትውልድን እምርልሃለሁ ብሎ ቃል ኪዳን የገባለት ማን ነው? እግዚአብሔር። እግዚአብሔር ቃል ኪዳን ገባለት አሉ። የዘራ ብሩክን ጥፍርና ፀጉር ያሰረ 22 ትውልድ ይድንላል ቃል ኪዳን ገባለት ይላል። ይህንን ሮያል እንዴት ነው አንብቦ መረዳት የሚያቅተውና ነው አባቶች ይፈለጉ ተብሎ የሚባለው? እነሱ ጫናው ራቸው ላይ ስለበዛ ለማምለጥ ሲሉ ከህዝቡ ጥያቄ ለማምለጥ ሲሉ ይህንን እኮ አባቶች ካልሆኑ በስተቀር አትረዳውም አሉ። እንዴ እኔ ደግሞ የምጠይቅህ ሮያል አንተ አማርኛ አንብበ መረዳት የማችል ሰው ነው። እንግሊዝኛ እያቀላጠፍክ አይደል የምትውለው? አውሮፓ አይደል የምትኖረው? ራሱን ቄሱን እኮ አሰልፈ በሙሉ ስልጠና ልሰጠው እኮ የምችል ሰው ነህ። እንኳን አማርኛ አይደለም እንግሊዝኛ ልታስተምረው የምችል ማለት ነው። በሴኩላሩ ዓለም ላይ እኮ ፖለቲካ ውስጥ የምትናገር ተናጋሪ እኮ ነህ። የንግግር ችሎታ ያለህ፣ የምትናገረውን የምታውቅ፣ አገራዊ ጉዳይ ላይ የምታብራራ፣ የተጻፈ ጽሁፍን መንግስት የጻፈውን ሌሎች የጻፉትን ተቃዋሚዎች የጻፉትን አንብበህ ይሄ ትክክል አይደለም ይሄ ትክክል ነው ብለህ አገራዊ ጉዳይ ላይ እኮ እየተናገርክ ያለ ሰው ነው። መንፈሳዊ ላይ ሲመጣ ብቻ ነው እንደ አንተ አማርኛ አንብበህ መረዳት እንደማችል አድርገው አባቶች ይተርጉሙልህ ተብሎ የሚባል ምንድነው? ግዕዙ ወደ አማርኛ ተተረጎመ። የአማርኛ እንደገና ደግሞ አማርኛ ይተርጎምለት ለሮያል መድኃኔዓለም ክርስቶስ። እንዴ ወንድሞች ናቶች አማርኛ ይተርጉሙልን እንዴ? እኔ እናንተው የምናወራውን አማርኛ እንዴት ነው አንድ የሆነ ጢማም ሰው የሚተረጉምልን? ቃላቱ ካለ የጠነከረ ቃላት ካለ መዛግብተ ቃላት ላይ ሄደህ ትፈልጋለህ።
ከሱ ካጣ እንደው አባቶችን ስለዛ ጠንካራ ቃላት ብትጠይቅ እሺ፣ የቃላት ትርጉም ነውና። አሁን እዚህ ክፍል ውስጥ ምንድነው ለሮያል መረዳት ከብዶት አባቶች ተርጉሙ ተብሎ ከሮያል ትርጓሜ ከሮያል ዕውቀት በላይ ሆኖ ወደ አባቶች ተንደርድሮ ይሄድልን ይዩት እነሱ ሲተረጉሙት ነው እነሱ ሲያሰፉት ነው ተብሎ የሚባል የትኛው ቃላት ነው ለሮያል የከበደው? የትኛው አረፍተ ነገር ነው ለሮያል የከበደው? ይገባኛል። ኤርሚያስ ልክ ነህ እኮ ትክክል፣ አባባል ልክ ነው። ኖርማሊ የተጻፈ ፊት ለፊት ያለ ነገር ነው። ያንን ነገር ምንም ትርጉም ያስፈልገው ምን አይደለም። ለምን አንብበህ አትረዳውም ነው የምትለኝ አንተ? ኦኬ እኔ አንብቤ የምረዳው አረዳዲ ትክክል ላይሆን ስለሚችል ኖርማሊ ብጠይቅስ ምን ጉዳት አለው በሚል ነው። እኔ ገብቶሃል? ለምንድነው ትክክል የማይሆነው አረዳድህ? ለምሳሌ ያ ነገር 20 ምናምን ትውልድ ምናምን መዳን ገለመል የሚለው ነገር ከእኔ ከማስቡ ጋራ የተለያየ ይሄን እኮ አንተ የምትለው ይሄ አይደለም። የእሳት ባህርን አያት ነው ብሎ የሚል የእሳት ባህር ማለት ገሃነመ እሳት አይገባም ማለት ነው እኮ። ይሄኛው መዳን ይሄ ነው፣ ይሄኛው መዳን ይሄኛው ነው የሚለው ነገር የእሳት ባህር ማለት ገሃነመ እሳት ማለት ነው። ሮያልዬ የእሳት ባህር ማለት የእሳት ባህርን አያት ማለት ገሃነመ እሳት አይገባም ማለት። የእሳት ባህር የተባለው በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ የእሳት ባህር ይለዋል። ኦኬ ራእይ 20 15 ላይ ማለት ነው። ከፈለክ የትልቁ ላይ ሆኜ ላሳየህ። የእሳት ባህር ያስባለው የትኛው ነው? ሁለተኛው ሞት የተባለው ማለት ነው። ወንድምነት ሶሪ እንግዲህ ወዲያ ወዲህ ያልኩ እንደዚህ ይላል። ይኸውልህ ራእይ መጽሐፍ ምዕራፍ 20 ቁጥር 15 አይደል ያልኩ? ይኸው 20 15 ላይ ይኸው ከቁጥር 14 ጀምሮ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ፣ ይህም የእሳት ባህር ሁለተኛው ሞት ነው ይላል። ባይዘው ሰው ይሄን ሞት ነው የሚሞተው። አንተም በጌታ ካላመንክ ይሄን ሞት ነው የምትሞተው። ይሄ ሞት ማለት ሁለተኛ ያስባለው ሞት የመጀመሪያው ሞት ሮያል በስጋ የምትሞተው ነው። ኤርሚያስ በስጋ የምትሞተው ነው። ይሄ ነፍሳችን ከስጋችን የሚወጣው የመጀመሪያው ሞት ይባላል። ሮያልም ኤርሚያስም ዳኒም ብሩኬም እዚህ ያለ በሙሉ ይሞታል። ጀማልም ከበደም መሐመድም ክርስቲያኑም ሙስሊሙም አይሁዱም በሙሉ ይሞታል። እሱ የመጀመሪያው ሞት ነው። ሁለተኛው ሞት ማለት ግን አይሁንብህ የኔ ወንድም የምወደው ወንድሜ፣ ይሄ ሁለተኛው ሞት የተባለው የእሳት ባህር ውስጥ መጣል ነው። ኦኬ ገድለ ዘርዓ ብሩክን ያስተካክልልኛል ወንድምነት አዘጋጀው። ቅድም ወታች ላይ ያነበብነውን ኦኬ የእሳት ባህር ማለት ነው። ይህም የእሳት ባህር ሁለተኛው ሞት ነው። ይሄ ማለት ምን ማለት ነው? መንግስተ ሰማያት ነው የሚገባው ማለት ነው። የዚህ የእሳት ባህር ውስጥ የማይገባ ሰው መንግስተ ሰማያት ነው የሚገባው ማለት ነው። እዚህ የእሳት ባህር ውስጥ የማይገባ ሰው በእግዚአብሔር ላይ በኢየሱስ ክርስቶስ የሚያምነው ነው ማለት ነው። በእግዚአብሔር ላይ በኢየሱስ ክርስቶስ የሚያምነው ስሙ በሕይወት መጽሐፍ ይጻፋል ማለት ነው። ልብ በል በሕይወት መጽሐፍ ተጽፎ ያልተገኘው በሕይወት መጽሐፍ ተጽፎ የተገኙት መንግስተ ሰማያት የሚገቡት፣ ተጽፎ ያልተገኙ ማናቸውም በእሳት ባህር ውስጥ ተጣለ ይላል። በሁለተኛው ሞት ይሞታል ማለት ነው። ይሄ ማለት ምን ማለት እንደው ታውቃለህ? ለዘላለም ከኃይሉ ክብር ርቀ በድቅድቅ ጨለማ የእሳት ባህር ውስጥ ነው ፍጻሜ የሚሆነው ማለት ነው። ፍጻሜያችሁ የሚሆነው ማለት ነው። አይሆንም። የሰለጠንን ሰዎች አይደለ እንዴ እናንተ? ክርስቶስ ኢየሱስ እያለ እንዴት ነው እሳት ባህር ውስጥ አይናችን ላይ እንገባለን? በትክክል ክርስቶስ ኢየሱስ እያለ ልክ ነው ያለ ስላለ እኮ ነው። ታዲያ በክርስቶስ ኢየሱስ ማመን ስምን በሕይወት መጽሐፍ ላይ መጻፍ ማለት ነው። በክርስቶስ ሰው ሲያምን ቅድም እንዳልከው ልክ በክርስቶስ ብቻ ሰው ሲያምን ማለት ነው። ይህን የእሳት ባህርን ምን አለ ገድለ ዘርዓ ብሩክ ወንድምነት ትልቁ ላይ ሆን ኦኬ በዚህ በሕይወት መጽሐፍ ላይ ስማቸው የሚጻፍ ማናቸው? በበጉ በክርስቶስ ኢየሱስ ሞትና ትንሣኤ ያመኑ ናቸው። ወንድምነት ቀይረውና ገድለ ዘርዓ ብሩክን እየሰማኝ ከሆነ ምን ይላል? ቅድም ያነበብነው ላይ ታች ወርደ የእሳትን ባህር አያያትም ብሎ ያለውን ታች አምጣው። ቅድም በዚችም በከበረች በብፁዕ እታች እሱ ኦኬ በከበረች በብፁዕ አባታችን ዘርዓ ብሩክ እጅ ክቡር ቆብና ቅዱስ አስኬማን ስጋ ማርያም የሚባልን ንጹሕ የደረትን ልብስ ከቆዳ የተሰራ ቅንዓትን የተቀበለ ቅንዓት ብሎ የሚለው ቀበቶ ማለት ነው። የተቀበለ ከዘላለማዊ እሳት ይድናል ይላል። አየው ከዘላለማዊ እሳት ማለት ይሄ ቅድም ያሳየሁት ማለት ነው። ራእይ መጽሐፍ ምዕራፍ 22 ምዕራፍ 20 ቁጥር 15 ላይ ያለው ዘላለማዊ እሳት የተባለው ሁለተኛው የእሳት ባህር የተባለው ሁለተኛው ሞት ማለት ነው። እና ይድናል አለ። አየ ቀበቶ አስራ ትድናለህ። ይሄ ቀበቶ ደግሞ ስጋ ማርያም የተባለና አስኬማ ጳጳሳቱ የሚደፉት ቆብ እኮ ማለት እኮ እና እላው ላይ ጥፍርና ፀጉር ነው የምታስረው። አንድ ብቻ የዘርዓ ብሩክ ፀጉር መሆኑን አረጋግጥ። አስኬማ ምናምን የሚባለው አስኬማ የተባለ ጳጳሳት ፕሮብለም ለምሳሌ ችግር የጌታን አይደለም ምናምን በሚለው ልታስኬዳው ትችላል። አይደለም
አይደለም። አስኬማ ብሎ የሚለው መከራን በመቀበል በምናምን ኖ አይደለም። አስኬማ የሚባለው ጳጳሳት ጭንቅላታቸው ላይ የሚደፉት ቆብ የሚባለው አስኬማ ይባላል እኮ። እሱን ቆብ ማድረግ የጀመሩት እነሱ ይሄ ማለት ነው። ያደረገውን አስኬማ ማለት ይሄ ማለት ነው። አክሊሉን ለማስታወስ አይደል የሚደረግ? ኧረ ምን ያገናኘዋል ብራዘር? እንዴ ይሄ እኮ ያማረ እኮ ስታደርገው ራሱ እንኳን የሚለሰልስ የማይጎረብጥ የሚለሰልስ ነገር ነው። የሸዋ አክሊል እንዲያደርጉ ማን ጠብቅም እኮ ግን በቃ ማን አድርጓል? ይሄ ሲጀምር መጽሐፍ ቅዱሳዊ አይደለም። የሸዋ አክሊል ጌታ ኢየሱስ ክርስቶስ ደሙ እየደማ እኮ ነው የሸዋ አክሊል ያደረገው እና ይህንን ድፉ አላለም። ኦኬ ይህንን ድፉ አላለም። ይሄ አስኬማ የሚባለው ይህን ነው። ግን ይህንን ያደረገው ሁሉ የራሴ ግምት ነው። እንደዛ ነው ወይ ጥያቄ ነው የጠየቁ? አይ አይደለም። ጥያቄው ከሆነ አይደለም፣ ልክ ነው አይደለም። ግን ይህንን ያደረገ የእሳትን ባህር አያይም ይላል። ይኸው ጽሁፉ ማለት የእሳትን ባህር አያይም ይላል። የእሳትን ባህር ማያይ ሁለተኛው ሞት ማለት ነው። የእሳት ባህር ተብሎ የተባለው እሱ በክርስቶስ ኢየሱስ አምኖ ስሙ በሕይወት መጽሐፍ ላይ የተጻፈ ሰው ብቻ የሚገባበት ነው። ስለዚህ ይህን ጽሁፍ አንብበህ ለመረዳት የሚያቅትህ እና አንተ አማርኛ አንብበህ መረዳት የማትችል አማርኛ ባነበብክ ቁጥር ሰዓት ሁሉ እባካችሁ ቄሶች ሲፈልጉልኝ ቄሶች ይፍቱልኝ ብለህ የምትለው ነገር አይደለም። አማርኛ አንብበህ መንፈሳዊም ቢሆን አማርኛን አንብበህ መረዳት ትችላለህ። ፖለቲካም ቢሆን መንፈሳዊ ማነው ፖለቲካም ቢሆን አማርኛ አንብበህ መረዳት ትችላለህ። በደንብ ነው የምትችለው። በደንብ ራሳችን እንዴት ነው የምንቆጥረው ብራዘር? አንተ የአዲስ አበባ ልጅ ሆነ እንደ እውነቱን ስነግርህ ማለት ነው ሪያሊ የከተማ ልጆች ከኛ ከገጠር ልጆች እንደውም የገጠር ልጆች ብዙ ንቁ አይደለንም ተብለ ስለምንባል እኛንም ባላገር የምንባለው እንደኔ አይነቱ ማለት ነው። እኔ እንኳን ከገጠሪቱ ኢትዮጵያ መጥቼ አንተ ማንም ደብተራና ማንም ፓስተር አታለለኝም ነው ብዬ የምልህ። ነቄ ነኝ ነው ብዬ የምልህ። በነፍሳዊ ዓለም ላይ እናንተ በከተማው ንግግር ነው የምትናገሩት። መጃጃል ጅላጅልነት አይሰራም እንዴ? ማንም ቄስ መጥቶ አንተ አማርኛ ቋንቋ መናገርና አቀላጥፈህ መጻፍ አቀላጥፈህ ማስተማር የምችል ሰው አማርኛ ለሀገራዊ ጉዳይ ሲሆን ሪፖርተር ጋዜጣ የጻፈውን አንብበህ ጠቅላይ ሚኒስትር አብይ ትክክል አይደሉም፣ መለስ ተሳስቷል፣ አልተሳሳተም፣ ደርግ ነበር ትክክል አይደለም፣ ሚኒሊክ ትክክል አይደሉም ናቸው በሎ የሚለውን ብይን ለመስጠት አማርኛ አንብበህ ያንን ሁሉ ጋዜጣ አንብበህ ከውስጡ ማርች አውጥተለት ማለት ነው። ይሄኛው ትክክል ናቸው እዚህ ጋር ያሉት የጠቅላይ ሚኒስትሩ፣ እዚህ ጋር ደግሞ የንጉሱ የጃንሆይ ደግሞ ትክክል አይደለም ብለህ የታሪክ መጽሐፍትን አገላብጠህ አገራዊ ጉዳይ ላይ አስተያየት የምትሰጥ መንፈሳዊ ዓለም ላይ ስትመጣ አንዲት አማርኛ አንዲት አረፍተ ነገር አንብበህ አይገባህም ብለው ሲሉ እንዴት እንደ እኔ ይቅርታ ይህን ቋንቋ ስጠቀም ሮያልዬ ኦፌንድ ካደረገ በጣም ይቅርታ፣ እንዴት እንደተጃጃልክ ነው በጣም የሚገርመኝ። አንተ እኮ አገር ኤርሚያስ መጃጃል እኮ አሁን ለምሳሌ ልንገርህ፣ አሁን እኔ በራሴ በእምነቴ ደረጃ ነገርኩ እኮ። አሁን ለምሳሌ በእኛ እምነት ደረጃ ምንድን ነው ኃጢአት ምናምን ምንድን ነው የምትናገረው? ቄስ አለ ኧረ ምንድን ነው የሚባለው? ነፍስ አባት የንስሐ አባት። አሁን እኔ ንስሐ አባት ምናምን የለኝም አላውቅም። ገብቶሃል? እና ምንድን ነው መሰለህ እንደውም ጓደኞቼን የሆነ የምላቸው ነገር አለ። እኔ ንስሐ አባት ምናምን እንደዚህ አሁን ምሳሌ የሰራውን ነገር ምናምን ተናዘዝ ምናምን ሲሉ አይ እኔ እንደዚህ ምናምን የሚል ነገር አለኝ። ምክንያቱም አንደኛ አላውቀውም፣ ገባ ያን ነገሩ ስለሌለውበት ስለማላውቀው ማለት ጥፋት ሊሆን አይሆን አላውቀውም። እንግዲህ ወደፊት እየበሰልኩ ሲሄድ እንደዚህ አሁን እኮ ተመልከት እንግዲህ አሁን ቅድም አንተ ጋር ስገባ ወደ 20 ሰዓት ነው በእኛ አቆጣጠር 20 ሰዓት 19 ሰዓት ገደማ፣ አሁን ወደ 21 ሰዓት ገደማ እናንተ ጋር 0 ሰዓት ነው ምናምን እናንተ ጋር ለበል ሀገር ቤት 0 ሰዓት ነው መሰለኝ አሁን። ስለዚህ ኖርማሊ